እንኳን ደስ አላችሁ ብሩክ ብያለሁ ማለት ነው። ዛሬ አስደሳች ነገር ነው። እከሊት እከሌ ወንድም እህቶቼ ማለት ነው በሳዑዲ አረቢያ በስደት ላላችሁ እንኳን ደስ አላችሁ ላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ ዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ በአዲስ ነገርና በአስደሳች ነገር መጥቻለሁ ማለት ነው። እንኳን ደስ አላችሁ በድጋሚ እያልኩ መጥቻለሁኝ። የመጣሁበትም ርዕስ እንግዲህ እንኳን ደስ አላችሁ የሚል ነው። ሳላንዛዛ እንግዲህ አሁን ላይ በሳዑዲ አረቢያና በኢትዮጵያውያን ዜጋ ላይ ያለው የተጣለው ገደብ በድጋሚ ለ6 ወር ማትረዘሚያ ጊዜ ገደብ እንደተሰጠ የሚገልጽ ነው። እንኳን ደስ አላችሁ፣ በጣም ደስ ይላል ማለት ነው። ምክንያቱም በድጋሚ 6 ወር ተሰጥቷል። አሁን ላይ እንግዲህ ከፊል ሳናገኝ ብር ሳይኖረን ስራ ፈተን ግን ኢቃማ ማሰራት ኢቃማ እናሰራ እያል እስከ ዛሬ ድረስ ለተቀመጥ ነው ጊዜው ላለፈብን አሁን ላይ ግን መጥቷል ማለት ነው። እንኳን ደስ አላችሁ በድጋሚ። ብር ሳይኖረን ይቀራል። ከፊል ስንፈልግ ቆይ ዛሬ ቆይ ነገ ስንል እስቲ ከሌለ በቃ በዚህ ምክንያት ብዙዎቻችን ኢቃማ ያሰራንም አልሐምዱሊላህ ብር ኑሮን፣ ብር ሳይኖረን ግን ያላሰራን በድጋሚ 6 ወር ተጨምሮ እስከዛ ድረስ ቀኑ እስከ 6 ወር ድረስ ያላሰራችሁ አሰሩ ብለው እንግዲህ ተፈቅዷል። በዛም አካባቢ እንግዲህ የመጣው ህግ ያው ህግ ሲከበር ማስረጃ ሲቀርብ ደግሞ በሱ ልክ ደግሞ የሚመጣው ካሁን ቀጥሎ ግን የሚወጣ የምትጠፋ ሴት የምትጠፉ ያው ብሎግ አሁን ላይ ምንም ነገር እንትን ብንደረግ እንኳን በቃ ይሄ ውሳኔ ተደርጎ የተጻፈበት ነው ማለት ነው። አሁን የተደረገው ውሳኔ ነው። ያው እስከ ዛሬ ብላግ ላለብን ምናለረብን በድጋሚ 6 ወር ተሰጥቷል። ካሁን ቀጥሎ ግን የምትወጣ ዜጋ የሚወጣ ኢትዮጵያውያን የሚጠፋ ያው ከባድ ችግር ውስጥ እንደሚገባ እየተገለጸ ይሄን አስደሳች ዜና መጥቶልናል ማለት ነው። እንግዲህ በጣም ደስ ይላል። ምክንያቱም ብዙዎቻችን ኢቃማ ያላሰራን ነን ብዬ ነው ማስበው። ያሰራንም ሀገርም የገቡ ብር ኑሯቸው ከፊል አግኝተው የሄዱ አሉ። አንዳንዶቻችን ደግሞ ከፊል ስንፈልግ ኢቃማ ቁጥር ስንፈልግ ያላገኘን ወይ ፓስፖርት ቁጥር ስንፈልግ ቆይ ዛሬ ቆይ ነገ ስንል በድጋሚ እድሉ ተሰጥቶናል ማለት ነው። 6 ወር ገደብ ድጋሚ ሳዑዲ አረቢያ ሰጠችን። እውነት ለኛም ጥቅም ነው ይሄ ነገር እኮ ለሳዑዲው ነው። በዛ ላይ ደግሞ ያው እንግዲህ ስንስተላለፍ እንደሰማችሁት አሁን ላይ ምንም አይነት ብር ለአጭበርባሪዎች እንዳትከፍሉ። ምክንያቱም ብዙ አጭበርባሪዎች አሉ። ይሄን ሊያስተካክለዋለሁ ወይም ሰዎቹ ያስተካክሉታል በሚባል ማለት ነው የሚያልቀው። እኔም ማሰርቻለሁ፣ ያሰራችሁም ታውቃላችሁ። በትንሽ ጊዜ በትንሽ ሰዓት ነው። ዋናው ብሩና ከፊል ማግኘታችሁ ብቻ ነውና ብቻ ነው እላችኋለሁ ውዶችዬ። በድጋሚ እንኳን ደስ አላችሁ፣ እንኳን ደስ አለን። ይሄንን እድል ደግሞ ተጠቀሙበት። ምክንያቱም ህጋዊ ማለት በጣም ደስ የሚል ነው። የሚመጣውን ከኋላ ደግሞ እንደዚህ ህዝቡን ሁሉ ህጋዊ ካደረገ በኋላ የሚመጣውን አናቅምና ህጋዊ መሆን ጊዜውን መከተል በጣም ደስ ይላል እና ጊዜውን ተከተሉ። ማሰራት የምትፈልጉ አሰሩ። አሁን ላይ እንዳያመልጣችሁ እላለሁ ማለት ነው። እና ሁላችሁም ብትሆኑ ኢቃማ አሰሩ እናሰራላችኋለሁኝ። ያላሰራችሁ ጊዜው እንዳያመልጣችሁ። በድጋሚ ጊዜ ተሰጥቷል። ይሄ ግን ካለቀ እና ያንን ያስመልክቶ ደግሞ ያው ገደብ ጥሏል። ገደብ የጣለም ካሁን ቀጥሎ ከከፊሉ የሚጠፋ ብላክ ከተደረገ ያው መጥፎ ችግር ውስጥ እንደሚገባ ነው ማለት ነው። ያንን እያሰብን እንግዲህ ከዛ መውጣት አለብን ማለት ነው። ውዶችዬ ቪዲዮውን ግን ላይክ ሸር ማድረጉን እንዳትረሱ። ይሄ በጣም
አስደሳች ዜና ነው ማለት ነው። ስንቶቻችንን ጊዜው አለፈብን፣ ብሎክ ተደርገን ክስ ቀርቦብን ስንት ሰው አለን ማለት ነው። ይሄም ሆኖ ደግሞ አንድ ማስጠንቀቂያ እንግዲህ ብር በብዙ የምትበሉና ይህን ያሰራዋለሁ የሚላቸውን ሰዎች እንዳታምኑ። ምክንያቱም ይሄ ነገር በኦንላይን እቤት ተቀምጦ የሚያልቅ ነገር ስለሆነ ሌላ ነገር ማስጨመር ምናምን ነገር የለም። ዋናው የሚያስፈልገው ያው የቀራማ ያን በአመት 600 ብር ነው። ከዛም አልፎ ከዛ የከፊል አለ። ከዛ ደግሞ ያው ከፊል ሆኖ 2 አመት ድረስ የሚሞላና ሌላ አንድ የሚሞላ ብር አለ። ይሄ ነው። ግን አንዳንዴ ደግሞ ያው ከፊል ከውጭ ሲሆን በጣም ትንሽ ከበድ ይላል። እኔ ግን ብዙ ወጭም ሳይሆን ያው የቀራማውን ከፍዬ ሌላውን ተደፍኖ ነው የተሰራው ሰውየው ይዞ ማለት ነው። በነገራችን ላይ አንዳንድ ሰዎች ደግሞ አረቦች ይሄንን አሰራን ብለን ደግሞ ኢትዮጵያውያን በጣም ባለጌዎች ጥሮችን የምንሳደባለን። ምክንያቱም ባለ ቃማ ነው የተብየው መዝናናትና ሌላ ነገር መሰራት ምን ያስፈልጋል? አንዳንዴ ለሌሎች ጠንቅ መሆንን እያሰብን ቦታ ብንሰጠው ላለሁኝ። ምክንያቱም ያቺ ልጅ ቃማ ስላለኝ በቃ እኔ ዜጋ ሆንኩ ተብላ ልክ የሀገሯን ያልነሳችበትን መተዝህ መጋ እንትን ማለት መራገጥ ይሄ ለኛ አድበን ለምንሰራ ብዙዎች ስራ ሰርተው መለወጥም ለሚፈልጉት ጠንክ አትሆኑ እላለሁ ማለት ነው። በድጋሚ እንኳን ደስ አለን፣ እንኳን ደስ አላችሁ። የጊዜ ገደቡ መራዘሙ ማን ነው ደስ ያለው? እስከዛሬ ድረስ በጉጉት ስንጠብቀው የነበረው እንግዲህ አሁን ላይ ደግሞ በድጋሚ እድሉን ስለሰጠን ሳዑዲ አረቢያ መሊክን እያመሰገንን ለአቶ አብይ አህመድ ጋር እንግዲህ አቀባበል ተደርጎላቸው ያየነው ነው የሚሆነው። በጣም ደስ የሚል ደስ ብሎናል። ደስ ይበላችሁ። በድጋሚ ወራቶች ስለተጨመሩልን ማለት ነው። 6 ወር ያህል ልክ የአመቱ ግማሽ አሁን ላይ አንድ አመት ሰጠ ማለት ነው። ዋው 1 አመት ድረስ ይሄን እድል ተጠቀሙበት እያለ ነው። ከዛ በኋላ ግን የሚመጣውን ችግር ምን እንደሆነ ስለማናቅ ቢከፍል ፈልጋችሁ ብታሰሩ ላለሁ። ምክንያቱም ይሄንን ገደብ 2 ጊዜ ሳዑዲ አረቢያ ሲጥል በስተኋላው ደግሞ ምን ይዞ እንደሚመጣ አናቅም። በእርግጥ ዋናው ለሰው ልጅ ጤና ነው። ጤና ካለ ሁሉም ነገር አለ ነው። እኔ ይሄንን ሁሉ ገደብ ጥየት ነበራችሁ ብሎ ጥያቄ እንዳያበዛ የምትችሉ ብታሰሩ እና ቤተሰቦቻችሁን ለናፈቃችሁ፣ ልጆቻችሁን ወይም ባሎቻችሁን ለናፈቃችሁ ሂዳችሁ ዘይራችሁ መመለስ የምትችሉበት ዘዴ ነውና እንዳያመልጣችሁ እላለሁኝ። በጣም ጥሩ ደስ የሚል ዜና ነው የዛሬው ማለት ነው። ደስ ብሎኛል። ደስ ይበላችሁ ማለት ነው ውዶችዬ። ይሄንን እድል ላልሰማ እየላካችሁ አሰሙ በድጋሚ። ምክንያቱም አሁን ላይ እንግዲህ ብዙዎቻችን ሰምተናል፣ ብዙዎቻችን ደግሞ ይሄ እድል እንዳያመልጣችሁ በሚለው ነው። ሁላችሁንም ለአላህ ብዬ ወዳችኋለሁ። አላህ ሱብሃነሁ ወተዓላ ይውደዳችሁ ይውደደን። ከዚሁ እሰናበታችኋለሁ ማለት ነው። ቪዲዮውን ግን ላይክ ሸር አድርጉ። ወይዘሮ ሜላት እንኳን ደስ አለሽ፣ እንኳን ደስ አለሽ፣ እንኳን ደስ አለሽ እያልኩ እንግዲህ እያልኩኝ መጣሁ ማለት ነው። ያው ደስ አላችሁ ሁላችሁንም እንኳን ደስ አላችሁ። በስደት ያላችሁ ያለ ነው ማለት ነው። በድጋሚ እድሉ ስለተሰጠን እናመሰግናለን። ያው በስተጀርባውም እንግዲህ መረጃ ወጥቶ ነው ብቻውን አይደለም። ይሄ ደግሞ በጣም አሁን ላይ የሚጠፉትን የሚያጠናክር ነው። በጣም ደስ ይላል። ደስ ብሎኛል። ደስ ይበላችሁ ውድ ሀገሬ ልጆች ማለት ነው። ቪዲዮውን ግን ላይክ ሸር ማድረጋችሁን አትርሱ። ከልብ አመሰግናለሁኝ። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም ያደርግልን። ሀገር ሰላም ሲሆን ሁሉም ሰላም እንደሚሆን ነው ማለት ነው። ቪዲዮውን ግን ላይክ ሸር አድርጉ ማለት ነው። ከልብ ወዳችኋለሁ፣ እመኛላችኋለሁ። አላህ ከክፉ ነገር ሁሉ ወጥቶ ከመቅረት አላህ ይጠብቀን ውዶችዬ። ባይ ባይ። በጣም ደስ የሚል አስደሳች ዜና ነው የዛሬው ዜና ማለት ነው።
ዋው 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 ዋው! እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። በድጋሚ አዋጅ 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 ታውጇል። ባይ ባይ። እወዳችኋለሁ። ቪዲዮውን ግን ላይክ ሸር አድርጉ። ባይ